ነው እየሄዳችሁ ያላችሁት? ታዲያስ አይ እኛ እንኳን አንዴ ፈጣሪ ተጣልቶናል። የእርግብ አምላክ እንዲረዳን ዘበኞቹ መኪና ውስጥ ያስገቡታል። አንቺ እዚሁ ሁኚ እሺ? ሉሲ ያረገዘችውን ልጇን ልታስወርድ መድኃኒት ልትውጥ ነው። ዶክተር ሮቤልን እኔ ያረገዝኩትን ልጅ መውለድ አልፈልግም፣ ከሳሚ ልጅ እንዲኖረኝ አልፈልግም፣ ስለዚህ እባክህን ጽንሱን የሚያጨናግፍ መድኃኒት አንተ ስጠኝ በማለት መድኃኒት ተቀብለዋለች። ሱራፌል ለሰራሽው ስራ ዋጋሽን እሰጥሻለሁ በማለት ወደ ሉሲ ቤት አቅንቶ ሉሲን እየደበደበ በነበረበት ሰዓት ከኋላ ዶክተር ሮቤል ይመጣልበታል። ዶክተር ሮቤልም እንግዲህ ምንድነው የምሰራው በማለት እርስ በርስ ሲጣሉ ሉሲ በድንገት ከኋላ ሱራፌልን ለከፍተኛ አደጋ አጋልጠዋለች። ክፉ ቀናቶችን በሙሉ አብራ ስታሳልፍ የነበረችው ሉሲ ዛሬ ላይ ለነሱ ጣላት ሆናባቸዋለች። የማያልቅ የመሰላት ብርም ነገ ያልቃል፣ እማይከዳት የመሰላት ዶክተር ሮቤልም ነገ ይከዳታል። ዛሬ ግን የምትወደውንም ሳሚ አይንህን አልየው እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬው ቪዲዮ ደግሞ ቤዛ ድራማ ክፍል 126ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ፓርት ላይ እገልሻለሁ፣ አሳይሻለሁ በማለት ዝቶ ሱራፌል ወደ ሉሲ ቤት አቅንቶ ነበረ። ሉሲም እንግዲህ ያው እየመታት እየደበደባት ሁላችንም እንደምናየው ነበር። ነገር ግን ከኋላ ዶክተር ሮቤል ከእስር ቤት ወጥቶ ወደ ሉሲ ቤት ይመጣል። በመጣም ሰዓት እንግዲህ ሱራፌልን እዛ ነበረ ያገኘው። ልክ ከኋላ ሲነካውም ደግሞ አንተ እዚህ ምን ትሰራለህ በማለት ነበር ጥያቄውን እየጠየቀው። ሱራፌልም እንግዲህ ልክ እንዳየው እጅግ ደንግጧል። እንደ ከእስር ቤት ሊወጣ ቻለ የሚለው ነገር እጅግ አሳስቦታል። እንግዲህ ዶክተር ሮቤልም ከዚህ በኋላ ከሉሲ ጋር አንድ ጋር ነን፣ ምን ፈልገህ ነው በማለት እንግዲህ ፍቅረኛሞችም ፍቅርም እንደጀመሩ ያለውን ነገር ለማሳወቅ ይሞክራል። ይህም ደግሞ ያው እነ ቤዛንና ሳሚን ለማናደድ እየሰሩት ተግባር ነው። አንተ ትብስ በመባባልም እንግዲህ ሱራፌልና ዶክተር ሮቤል ኃይለኛ ጸብ ውስጥ ይገባሉ። ሱራፌል ከላይ ሆኖ እንግዲህ ዶክተር ሮቤልን ሲደበድብ ስታየው የሆነ እንጨት ታነሳና ሱራፌልም በመምታት እንዲወርቅ ታደርገዋለች። ሞቷል ብላ እጅግ ነበረ እየፈራችው፣ ነገር ግን አልሞተም። አሁን እኔ ወስጄ ቤቱ አስቀምጨው ልምጣ፣ ስለዚህ አንቺ እዚህ ጠብቂ በማለት ልብሱን በመቀየር እንግዲህ ሱራፌልን ቤት ድረስ ዶክተር ሮቤል ወስዶ አስቀምጦታል። እዛም እንደደረሰ ሁሉም ተሰባስበው እዛ ነበረ ያሉት፣ ማለትም ሳሚም እንዲሁም ደግሞ ሉላ ነበሩ። እጅግ ደንግጠው ነበር። ምን አድርገው ነው ሱራፌል ምንድነው ያደረገው? እገልሃለሁ በማለት ሳሚ ብድግ ብሎ ነበረ። ያው ሳሚ በጥይት መመታቱን ሁላችንም የምናውቀው ነው። ቆስሉን ይዞ ደግፎ ነበር እንግዲህ ሊማታ የተነሳው። ነገር ግን ሉላ ተረጋጋ በማለት ሳሚን አረጋግታ እንዲቀመጥ አድርገዋለች። ዶክተር ሮቤልም እንግዲህ ተዘባብቶባቸው ነበር እንግዲህ የሄደው። የታገኘውና ነው የመታው ቢለውም ያው ሉሲ ጋር መጥቶ ነው በማለት ያለውን ነገር ይናገራል። ቤዛ ምን ሆኖ ነው ምን አርገው ነው በማለት እንግዲህ እጅግ በጣም ተበሳጭታ የጠየቀች ቢሆንም ነገር ግን እሱ ሊመልስላት አልቻለም። ጥሏቸው ይወጣል። በቃ ተከትዬ እመተዋለሁ በማለት ሳሚም ለተጋብቶ ነበር። ነገር ግን ሉላ አትሄድም በማለት ተከለክለዋለች። አልነቃም እኮ እዩት እስኪ ለምንድነው ችላ የምትሉት እያለች እንግዲህ ቤዛ እጅግ ፈርታ ስለነበረ ተረጋጊ እንጂ አሁን ይነቃል በማለት አሁን ላይ ሁሉንም እያረጋጋች የምትገኘው ሉላ ናት። ሁሉም በስሜታዊና በንዴት የሚያደርጉትን አያውቁትም። ነገር ግን ተረጋጉ እያለች ነው የምትገኘው። እንግዲህ ሱራፌል በስተመጨረሻም ነቅቷል። ነገር ግን ገና አላወራቸውም። ቤዛን ያገታት ሰውዬ እንግዲህ ዛሬ ላይ ይቅርታ አድርግልኝ
እና ባክሽን አንድ ነገር ልጠይቅሽ በማለትም ተማጽኗታል። እሷ ምንድነው ነገር ንገረኝ እስኪ ባሌን እኮ ገለኸው ነበረ በማለት ትነግረዋለች። ተኩሰው ስትል ሰምቻለሁኝ፣ እሱ ግን ውሸቴን ነው በማለት ሊያስተባብል ቢሞክርም ነገር ግን ቤዛ ልትሰማው ፈቃደኛ አይደለችም። ከዘገየም ጋር ሆነው እንግዲህ ሉላ ልትከስ ነበር የዘገየን እህት። ዘገየም እህቱ ላይ ክስ ሊመሰርት ነበረ። ነገር ግን አጋቹ ባክሽን ይቅርታ አድርግልኝ ወንድሜ የፖሊሱ የእህት ልጅ ታማ ለሷ ሐኪም ብሩን ፈልገ ነው ነበር በማለት ይነግራታል። እና ተቻልሽ እርጅኝ፣ ካልቻልሽ ደግሞ በቃ ክሱን ተይልኝ በማለት እንግዲህ ተማጽኗታል። ቤዛም ያው በደግነቷ ሁላችንም የምናውቃት ስለሆነች ክሱ እንዳይፈጸም እንግዲህ ተናግራለች። ፖሊሱ መቶ ቢጠይቃትም እሷ ግን በቃ ችግር የለውም ይቅር በማለት ነው ክሱን ያቋረጠችው። ሉላም እንግዲህ በባለፈው ልታግተው እንደነበር ሁሉንም ነገር ስላየች የፖሊሱን ትህትናና እንዲሁም ፖሊሱ እንዳላደረገው ስትገነዘብ ክሱ ይቅር በቃ ዘገየ ጥሩ ሰው ነው በማለት አሁን ላይ ጥሩነቱን የተነጋገሩ እንዲሁም እየመሰከሩ ነው የሚገኙት። ዶክተር ሮቤልም እንግዲህ ሱራፌልን በማስቀመጥ ወደ ቤቱ ይመለሳል። ወደ ቤት ሲመለስም እንግዲህ ጥያቄ ነበረ ሉሲ ያቀረበችለት። ምን ልጠይቂ ነው? እንድትናደዱ ልትይ ነው አይደለም በማለት ሲጠይቃት አይ አይደለም ነው ግን ሌላም ጥያቄ አለኝ በማለት እንግዲህ ጥያቄዋን አቀጣጥላ ጠይቃለች። እሱም የጠየቃት ጥያቄ ምንድን ነው በማለት ነበረ። ሉሲም የሳሚን ልጅ ማሳደግ አልፈልግም ማስወረድ እፈልጋለሁ ብላ ነግረዋለች። ያው አንተ ዶክተር ስለሆንክ እኔም በማይጎዳ መልኩ ልጁን ማስወረድበትን መድኃኒት ስጠኝ በማለት ነው እየጠየቀችው። በተደጋጋሚም ልጁን ማስወረድ ትፈልጊያለሽ በማለት ጠይቋት አዎ ብላለች። እንዲሁም ደግሞ ሰራተኛ ያስፈልገናል፣ ሰራተኛም እንቅጠር በማለት ነው እንግዲህ የተናገረችው። ችግር የለም በማለት ነው ሮቤልም የተባበራት። ሮቤል እንግዲህ ያለችውን ነገር አሁን ላይ እሺ ይላታል። ምክንያቱም እሱ የሚፈልገውን ነገር እንድታደርግለት አሁን ላይ ለሷ ትክክለኛ እንደወደዳት እያሳየ ነው የሚገኘው። ዶክተር ሮቤል ግን ከዚህ በፊት አንድም መልካም ስራ ሲሰራ አላየነውም። እንዲሁም ደግሞ ሚስቱንም አልፈታም። ሉላን ለማግባት ራሱ ሚስቱን እንዳልፈታ ነበረ የምናውቀው። ነገር ግን አሁን ላይ ደግሞ ሉሲ እንዴት አድርጋ ልትቀመጥ ይሆን? ምናልባት ይሄ ብር እስከሚያልቅ ይሆን ወይስ ደግሞ ያለውን ብር ወደ ራሱ እስከሚያዞር ይሆን የሮቤል ፍቅር እየሰጠ የሚገኘው? ምናልባት ሉሲ መጨረሻሽ አያምርም፣ ካሁኑ ብትመለሽ ይቅርታ ጠይቃ ብትመለስ መልካም ነው። ነገር ግን ሳሚም አሁን ላይ ላግኛት እንጂ አለቃትም እያለ ነው የሚገኘው። በቀጣይ ቪዲዮ ደግሞ እስኪ ምን እንደሚከሰት እንግዲህ እናያለን። በእውነት መድኃኒቱን ወስዳ ልጁን ታስወርደ ይሆን ወይስ ደግሞ ለልጁ ወሰደችው መድኃኒት እሷ ላይ አደጋ ይፈጥርባት ይሆን? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።